በመላው ዓለም ሆናችሁ የማህበረ ቅዱሳንን መርሃ ግብር የምትከታተሉ ተመልካቾቻችን እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ በትንሣኤ ልዩ መርሃ ግብራችን ከሀገረ አሜሪካ ከኋላችን ወንዙን ተሻግረን ውቢቷን የኒውዮርክ ከተማን እየተመለከትን በኒው ጀርሲ ግዛት ሆበከን ከተማ ውስጥ እንገኛለን። በዛሬ ልዩ የትንሣኤ መርሃ ግብራችን ልዩ እንግዳ ቦስተን እየጠበቀን ይገኛል። አብራችሁን ተጓዙ። ከ4 ሰዓት ጉዞ በኋላ እዛ እንደርሳለን። መልካም ቆይታ። ተመልካቾቻችን ቦስተን ደርሰናል። እንግዳችን ከሰሞኑ በማህበራዊ ሚዲያ ገጾች ብዙዎችን እያነጋገረ ያለው ቤተክርስቲያንንና የተዋሕዶ አስተምሮንን ወግኖ በፕሮቴስታንቱ ዓለም ታዋቂ የሚባሉ መምህራንን በመሞገትና በማሳፈር የኦርቶዶክሳውያንን ልብ በደስታ ይሞላ ብዙዎች ኢያማንያንንም ወደ ተዋሕዶ እምነት እየጋበዘ ያለው በአሜሪካ ብሎም በመላው ዓለም በታላቅነቱ በሚታወቀው ሃርቫርድ ዩኒቨርሲቲ ተማሪ የሆነው ዲያቆን ምህረት መላኩ ነው። ሃርቫርድ ዩኒቨርሲቲ እንደ አውሮፓውያን አቆጣጠር በ1636 ዓመተ ምህረት እንደተመሰረተ የሚነገርለት ሲሆን በየዓመቱ በዩኒቨርሲቲው ከሚያመለክቱ ከ50,000 በላይ ከሚሆኑ ተማሪዎች መካከል 3.6% ብቻ የሚሆኑትን የሚቀበል ታላቅ የምርጦች የትምህርት ተቋም ነው። ለበዓል ዝግጅታችን ወደ ቦስተን ባመራንበት አጋጣሚ ዲያቆን ምህረትና በዩኒቨርሲቲው ከሚማሩ ኦርቶዶክሳውያን ተማሪዎች መካከል አንዷ የሆነችው ያብስራ መሐመድ የመማሪያ ክፍሎችን፣ የመኖሪያና የመመገቢያ አዳራሾችን፣ ቤተ መጻሕፍትን እንዲሁም የሳይንስ ማዕከሎችን አስጎብኝተውናል። አሁን የዩኒቨርሲቲ ጉብኝታችንን አጠናቀን በዓሉን ለማክበር ወደ ተዘጋጀልን ቦታ እያመራን ነው። አብራችሁን ቆዩ። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ። ዘመነ ትንሣኤ ነው። የትንሣኤ ሰላምታችንን እንለዋወጣለን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜስ ኮነ ፍስሐ ወሰላም። ዲያቆን ምህረት እንደምን አለ? እንኳን አደረሰ ለብርሃነ ትንሣኤው። እንኳን አደረሰ። በዚህ በጣም ጊዜ ውድ በሆነበት ትምህርት ቤት በስራ እና በብዙ የቤተክርስቲያን አገልግሎት ኃላፊነቶች ውስጥ ሆነ ይሄንን ቃለ መጠይቅ ከኛ ጋር ለማድረግ ጊዜ ስላገኘህልን ጥያቄያችንንም በአክብሮት ተቀብለህ ሰዓትን አመቻችተህ አብረን እንድንቀመጥ ስለፈቀድክ በእግዚአብሔር ስም አመሰግናለሁ። እኔም ስለናንተ ጥሪያችሁ በጣም አመሰግናለሁ። የኔ ደስታ ነው። በጣም ጥሩ። ዲያቆን ምህረት መላኩ እስቲ ከእድገትህ እንጀምር። ከውልደትህ እና አሁን ያለህበት አካባቢ ትንሽ ከመኖሪያ ወይም ከእድገት አካባቢ ምራቅ ይላልና ወደዚህ ስለመጣህበት መንገድ እናወራና ራስን አስተዋውቀህን በዛው ትውልድህን እድገትህን አስተያጫውተን። እንግዲህ የተወለድኩት ኢትዮጵያ ቢሆን የሶስት ወር ልጅ ብቻ ያው የሶስት ወር ልጅ ሆኜ ነው አሜሪካ የመጣሁት። ያደግኩት ማውቀው ሀገር ካሊፎርኒያ የሚባል አካባቢ ነው። ሎስ አንጀለስ የሚባል ከተማ ነው ያደግኩት። ያው አባቴ ካህን ናቸው። ሊቀ ሕሩያን ቀሲስ መላኩ ይባላሉ እና ያው እኔ የተማርኩት ያው ከዘመናዊ ትምህርቱም ጋራ አብሮ የመንፈሳዊ ትምህርትም ነው የተቀበልኩት የተማርኩት ስለ ቤተክርስቲያን ታሪክ
ስለ ነገረ መለኮት ደሞም ግብረ ድቁናም ከአባቴ የተማርኩት በ11 ዓመቴ ሲመት ድቁና ተቀብያለሁ በብፁዕ አቡነ መልከጼዴቅ እጅ በረከታቸው ይደርብንና ስለዚህ ሁሉም ነገር ያካተተ አይነት ነገር ነው ትምህርት የተቀበልኩት ማለት ነው በመንፈሳዊ በስጋዊ ማለት ነው። በጣም ጥሩ እንግዲህ የካህን ልጅ እንደሆንክ ነገርከን። ካህን ቀሲስ ሊቀ ሕሩያን ቀሲስ መላኩ ናቸው አባትህና በህፃንነትህ ዛሬ የምትሆነውን አይነት እንደምትሆን ታስብ ነበረ? እንዴት አድርጎ ወጣ የዛሬው በብዙዎች ፊት ቆሞ በድፍረት ሃይማኖቱን የሚከራከር ለሃይማኖቱ ጥብቅና የሚቆመውን ትንሹን ምህረት መላኩ እንዴት ትገልጽልናለህ? እንዴት ነበር ልጅነትህ? ጥሩ ጥያቄ ነው። ያው አሁን እንዳልኩት ልጅነቴ ያው ሁሉን የስጋዊ የመንፈሳዊ ትምህርት ያካተተ በመሆኑ ሁሌም የምናገረው ትዝታ ነው። ትምህርት ቤት ስንሄድ በመኪና ያው ረጅም ጉዞ ነው የ40 ደቂቃ ጉዞ ነውና በዛ ጉዞ ሳለን የአባቴ ነዳል እኔ ካጠገቡ ነኝ መጽሐፍ አብረን እናነባለን ማለት ነው። መንፈሳዊ መጽሐፍ ለፍልስፍና ስለተለያዩ ነገሮች እናነባለንና ትንሽ አንብቤ ቆም ብለን ስለዛ ነገር እንወያያለን እንነጋገራለንና በዛ ብዙ ነገር ነው የተማርኩት። ማለትም ስለ አባቶች አስተምህሮ ስለ ቤተክርስቲያናችን ዕቅበተ እምነት በአጠቃላይ ስለ መንፈሳዊ ትምህርት በዛ ነው የተማርኩት ማለት ነው። ስለዚህ በአጠቃላይ አባቴ በጣም አንባቢ ነው። በጣም ትምህርት ይወዳል። ለቤተክርስቲያን የሚሰጋ የሚያገለግል በመሆኑ ከሱ በጣም ነው የተማርኩት ማለት በአስተማሪ ነገር ብቻ ሳይሆን በህይወቱም በጣም ስለተማርኩ ያ ሁሉ የሱም የእናቴም ጸሎት በጣም ስለረዳኝ ነው እንጂ አሁን በቅርብ የተከሰተው ነገር በሰዋዊ መንገድ አይደለም። እኔ ማስተውለው ልበ አምላክ ዳዊት በጣም መወደው ጥቅስ ነው። ልበ አምላክ ዳዊት እንዳለው ሁሉ ዘፈቀደ ገብረ እግዚአብሔር የወደደው ነገር ያደርጋል፣ እግዚአብሔር የፈቀደው ነገር ያደርጋልና መለኮታዊ ፈቃድ ስለሆነ ነው እንጂ እኔ አስቤበት አይደለም። በጣም ጥሩ። አሁንም ወደ ኋላ ልወስድህ ነው። ምክንያቱም የ3 አመቱን የ5 አመቱን የ6 አመቱን ምህረት ማወቅ ፈለኩኝ። እኔ እርግጠኛ ነኝ ተመልካቾቻችንም ያንን ቢያዩ ደስ ይላቸዋል። ለሊት ተነስቶ ቤተክርስቲያን መሄድ፣ መረበሽ፣ ቤተክርስቲያን ውስጥ መቆንጠጥ እነዚህ ሁሉ አሉ። ከዛ በኋላ ነው አይ ቲንክ ማንበብ መቻል ነገሮችን ሎጂካሊ መከራከር ወይንም መጠየቅ የሚመጣው ከዛ ቆይቶ ነውና እናትህ አባትህ በህፃንነትህ እንዴት ነበር ወደ ቤተክርስቲያን የሚወስዱ? ከስንት አመት ጀምሮ ታስታውሰዋለህ ያንን የህፃንነት ቤተክርስቲያን ህይወትህ? አዎ ያው አንድ በጣም ወሳኝ ነገር እንግዲህ በ7 አመቴ አባቴ ፊት ነው ያስቆመኝ ትምህርት ቤተክርስቲያን ማለት ነው። ከዛ በፊት ያው ከእናቴ ጋር ከኋላ ነበር መቆመው። ከ7 አመቴ ጀምሮ ፊት ለፊት ከአረጋውያን ጋር አብሬ ቆሜ ነበር ቅዳሴ ማስቀድሰውና እሱ በጣም ነው ያረዳኝ። ያው ኋላ ሲሆን ያው ለመረበሽም ይቀላል። ፊት ግን ሲሆን ግን ያው ሁሉ ነገር ፊቴ ነው ያለው። ያው ካህናቱም ሲያገለግሉ ዲያቆናቱም ሲቀድሱ ሁሉ ነገር ይታየኛል። ደሞም እኔ ያለውበት የነበርኩበት ቤተክርስቲያን ያው እንትን ሎስ አንጀለስ እንትን ስክሪን ነገር አላቸው ማለት የቅዳሴው ዘሩ ተጽፏል። ስለዚህ እሱን ሳይ በግዕዝም በአማርኛም በእንግሊዘኛም ነው ያስቀመጡት። ስለዚህ የበለጠ ቅዳሴውም እንዲገባኝ ትርጓሜውም ጸሎቱ ምን እንደሆነ እንዲገባኝ በጣም የረዳኝ ነገር ነው ፊት ለፊት መቆሜና ያው እንዳልኩት አባቴን መሆን ነው የምፈልገው። ስለዚህ እሱም ቅዳሴን ሲቀድስ ሲያገለግል ሳይ እኔም ራሴ ደግሞ እግዚአብሔር ከፈቀደ መቅደስ ውስጥ ገብቼ ማገልገልም በጣም ፈለኩ። ስለዚህ በዛ ምክንያት ነው በኋላም ድቁና የተቀበልኩት ማለት ነው በእግዚአብሔር መልካም ፈቃድ። ስለዚህ ህፃን ሆነ አንድ ቀን ዲያቆን ሆናለሁ ብለህ ታስብ ነበር? ዲያቆናቱ ሲገቡ እኔም ገብቼ ውስጥ አይቼ የሚል ነገር አለ እና አንድ የሰማው ታሪክ ቆብ እየደፋህ ያባትህን ልጆች እየሰበሰብክ ታስተምር ነበር አሉ። እንዴት ነበር ያን ኤክስፒሪየንስ? ምን ይሉህ ነበር ሰዎች? አንተስ ምን ነበር የምታስበው በዛ ሰዓት? ጥሩ ጥያቄ ነው። ያው እኔም ትዝ ይለኛል በጣም ያው አባቴ መሆን ስለምፈልግ እሱ ሲሰብክ አያለሁ፣ እኔም ደግሞ ያው በራሴ መንገድ መስበክ እፈልጋለሁ ማለት ነው። ስለዚህ ልጆቹ በተለይ ትምህርት ቤት ሲሄድ
ልጆቹን ሰብስቤ ህፃናት የሁላችንም ህፃናት ነን እነሱም ደግሞ ያው ከብዙ ሃይማኖትም የብዙ ሃይማኖት ተከታዮችም ናቸው ያው እኔ ሄድኩት ያው ፐብሊክ ስኩል ማለትም መንፈሳዊ ትምህርት ቤት አይደለም የመንግስት ትምህርት ያው የመንግስት ትምህርት ቤት ባይሆንም ያው እንትን የግል ትምህርት ቤት ነው ኦኬ እና ያው እነሱን ሰብስቤ በቃ ስለ ወንጌል ስለ እግዚአብሔር ትንሽ እኔን ባወኩት እንዳቅሚቴ ትንሽ እናገራቸው ነበር እና ያው ዋናው ነገር አባቴ እንደ አራያ ስለማረገው እሱ የሚያደርገው ነገር እኔ ማድረግ ፈልጋለሁ እሱ ሲሰብክ እኔ መስበክ ፈልጋለሁ እሱ ሲቀድስ እኔ መቀደስ ፈልጋለሁ እና የእሱን ፍለጋ ተከትዬ ነው በአንድ ወቅት እንደውም ትምህርት ቤት ውስጥ እየሰበክ የተወሰነው እንደውም በአማርኛ ምክንያቱም አፍህን የፈታኸው በአማርኛ ቋንቋ ነበርና ትምህርት ቤት ወላጅ ተጠርቶ የሚያረጋው ነገር ትክክል አይደለም ተብሎ ተነግሮ ነበር እንዴት ነበር ያ ኤክስፒሪየንስ ወላጆች ምን አሉ በዛ ሰዓት ያው እኔ ብዙም ትዝ አይለኝም ለምን በጣም ያው በአምስት ወይም በአራት አመቴ ነው ይሄ ሁሉ ነገር የተከሰተው ግን ትንሽ ያው ትዝ ይለኛል ተማሪዎቹም በጣም ምንም እንደተከናወነ አይገባቸውም አስተማሪዎቹም ደግሞ ምን እንደማረግ አይገባቸውም ስብከት እንደሆነ ያው ስብከት እንደሆነ አልገባቸውም ግን ያው እኔ እንዳልኩት የኔ ፍላጎት ማለት አባቴ መከተል ስለሆነ ያ የኔ በቃ ጨዋታ ነው አንዳንድ ልጆች ዶክተር ሆነው እንትን ጨዋታ ይጫወታሉ ወይም ኢንጂነር ሆነው ጨዋታ ወይም ጠበቃ እና ለኔ የኔ ጨዋታ የነበረው በቃ እነ ቄስ ወይም እነ ሰባኪ ለመሆን ነው የኔ ጨዋታ በጣም ጥሩ ከዚህ አንፃር አሁን የአባትህ ሚና አለ የእናትህን ሚና እስቲ ንገረን የአባትህን ሚና በተለያዩ መድረኮችንም ሰማነውና ከጻነት ጀምሮ ወስዶ ቤተክርስቲያን ለሊት ቀስቀሶ ማቁረቡ ከዛ በኋላ ደግሞ መሆን የምትፈልገውን ነገር ከመደገፍና ከማበረታታት አንፃር እስቲ ስለ እናትህ ደግሞ እንስማ የተወሰነ አዎ እናቴ በጣም የሷ ምክር በጣም ለኔ የረዳኝ በጣም ያገዘኝ ምክር ነው እሷ በጸሎቷ በጣም ነው የምታገዘኝ አማርኛም ደግሞ እንዳነብ እንድናገር በጣም የረዳችኝ እሷ ናት ሁሌም ከኔ ጋር የምትነጋገር ልቤን የምታውቅ ናት ሁሌም በጸሎት የምታግዝና ራሱ የመንፈሳዊ ህይወትም ነገር ያሳየችኝ ከአባቴ ጋር እሷ ናት እሷንም እንደ አራያ ነው ማረጋት ቀደም ብለን ላንቺም ነግሬሽ ነበር ያው ሃርቫርድ ከመጀመሪያውም ሃርቫርድ ለመሄድ ነበር እቅዴ እና ያው ያ ጊዜ ሲደርስ ማለት ያው እናቴን ጠየቅኳት በቃ ሃርቫርድ በጣም መሄድ ስለምፈልግ እስኪ ጸልይልኝ ሃርቫርድ እንድገባ ማለት ነው እሷ ደግሞ ምን አለች ሃርቫርድ እንድትገባ አልጸልይም ለአንድ ትምህርት ቤት እንድትገባ ሳይሆን እግዚአብሔር የወደደው ቦታ እንዲያስቀምጥ ነው መጸልይልህ ብላ ነው ነገረችኝና በጣም ጥሩ የሆነ ትምህርት ነው የሰጠችኝ ማለት እኛ የራሳችን እቅድ አለን እኛ የራሳችን ሐሳብ አለን አንዳንዴ ከእግዚአብሔር ጋር ይስማማል ከእግዚአብሔር ፈቃድ ጋር ይስማማል ግን እኛ መጸለይ ያለብን የራሳችን ፈቃድ እንዲሆን ሳይሆን የሱ ፈቃድ እንዲሆን ማለት ወይ ይኩን ፈቃድህ እንዲ የሱ ፈቃድ በእኛ ህይወት ተግባራዊ እንዲሆን ነው መጸለይ ያለብን ስለዚህ ያ በጣም ያን ያስተማረችን እናቴ ናት በጣም ይገርማል አው ምክንያቱም ልጆች የሚሰሩት አንድም ከቤት ነው እና ቤት ውስጥ ደግሞ እናቶች በጣም ትልቅ ሚና አላቸውና ያ በጣም ደስ ይላል ምንም እንኳን ዛሬ የምናቀው አስተዋዩ ጎበዙ በሁሉም አቅጣጫ ስኬታማ የሆነ ወንድማችን ምን እንኮራበት የኛ ልጅ የቤተክርስቲያናችን ልጅ የምንልበት ልጅ ብትሆንም ልጅነት መቼም ልጅነት ነው ማጥፋትህ አይቀርም መረበሽህ አይቀርም እንዴት ነበር የምትቀጣው የቅጣቶቹ አይነት በእድሜ ትንሽ ሆነ ከፍ ያልክ ስትመጣ ያው እንደማንኛውም ልጅ ቀጣለው እሱም አስፈላጊ ነው መጽሐፍ ቅዱስ ራሱ ያስተምረናል መጽሐፍ ምሳሌ ላይ አባት ልጁን ካልቀጣ ልጁን ይጠላል ማለት ነው ቃል እግዚአብሔር እንደሚነግረን ማለት ነው ስለዚህ ቅጣት አስፈላጊ ነው ያው በኋላ ሳድግ ነገሮች በተለይ ትምህርት ቤት ውስጥ በጣም ወሳኝና አስፈላጊ መሆናቸውን ስገነዘብ ያው በቅጣት ፈንታ ምክር ነው በምክር ነው ወላጆቼ ይረዱኝ ማለት ነው ምክር በጣም አስፈላጊ ነው አንዳንዴ ልጆች ሲቀጡ ለምን ተቀጡ አያውቁም የጮት ነገር ይሆናል ግን አባቴና እናቴ ሁሌም አስቀምጠውኝ
ያናግሩኛል። ምንድነው ያረከው? ለምን ነው የተሳሳትከው? የሚቀጥለው ጊዜ ምን ነው ማድረግ ያለብህ? እነዛ አድርገው ነው የሚመክሩኝ እና ያ በጣም ለኔ የረዳኝ ነገር ነው። ጥሩ ነገር ስትቀጣ ለምን እንደተቀጣህ ይነግሩሃል፣ ታውቀዋለህ። ነገም መልሰህ ያን ነገር ብታረግ ውጤቱ የሚከተልህ ምን እንደሆነ ስለምታውቀው እንድትጠነቀቅም ያደርግሃል። በዛ ላይ ደግሞ መቼም በእነሱም ጸሎት አንተ ምክር የምትሰማ ልጅ ሆናል። ብዙ ሁሉም ልጅ አይሰማም ምክርንና ያም ለዛም እግዚአብሔር ይመስገን በጣም ደስ የሚል ነገር ነው። አሁን በምንኖርበት ዓለም በብዙ ዲስትራክሽን ምንድነው ከዓላማችን ሊያፈናቅሉ ወይ እንትን ሊሉን የሚችሉ ብዙ ነገሮች ከበውናል በዓለም ላይ ማለት ነው። የጓደኛ ተጽዕኖ አለ። በቀለሙ ትምህርት ደግሞ የቀለሙ ትምህርት ጫና አለ እና ከዛ አንፃር እንዴት አድርገህ ባላንስ አደረከው? ደግሞ ከዚህም ሳታጓድል የትምህርት ቤቱንም ሳታጓድል የቤተክርስቲያን መንፈሳዊ አገልግሎቱንም ሳታጓድል እንዴት አድርገህ ነበር ባላንስ የምታረጋቸው እነዛ ሁለት? መጀመሪያው ነገር ወላጆቼ ከመጀመሪያውም ነገር የነገሩኝ ምክር እቅድ ማቀድ፣ አርቆ ማሰብ፣ ይሄ በጣም አስፈላጊ ነው። ብዙ ጊዜ ሰዎች ጊዜው ሲቃረብ ጊዜ ሳይኖር ሲረፍድ ነው የሚጨነቁት ማለት ነው። የሚጨነቁት አሁን ለምሳሌ ሃይ ስኩል ያው አስቀድመው የነገሩኝ በቃ ኮሌጅ አሁን እየተቃረበ ነው፣ ለዛ መዘጋጀት አለብህ፣ እቅድ ማቀድ አለብህ፣ ምን ነው ማድረግ ያለብህ፣ እነሱ የሚመለከቱት ነገር የሚፈልጉት ነገር ምንድነው፣ እሱን አሟልተህ ተዘጋጅ ብለው የመከሩኝ። ሌሎች ተማሪዎች ግን ያው የኮሌጅ ማመልከት ጊዜ ሲቃረብ ነው መጨነቅ የጀመሩት እና ያኔ ብንጨነቅም ከንቱ ነው። ስለዚህ አስቀድመን ጊዜ ከሰጠን ያን ጊዜ ጠቃሚ አድርገን ጥሩ ስራ ብንሰራበት ብዙ ነገር ማድረግ እንችላለን ማለት ነው። አሁን ብዙ ሰዎች የመንፈሳዊ ህይወት ወይም የቤተክርስቲያን አገልግሎት እንዴት ነው ከትምህርት ቤት ጋር ሁለቱን ማካተተው ብለው ይጠይቃሉ። ግን ብዙ ነገር አለኛ ህይወት ውስጥ የምናደርገው ነገር ስፖርት ቢሆንም የራሳችን ጨዋታም ለዛ ነገር ጊዜ እንሰጣለን። ለምን አረቀን አስበን ስለምንወደው አስቀድመን የሚቀጥለው ሳምንት አንድ ነገር አለኝ እሱን ማድረግ እፈልጋለሁ ብለን እናቅዳለን። ግን ለቤተክርስቲያን ግን ያን ቦታ አንሰጥም። ስለዚህ ዋናው ነገር ጊዜ መስጠት ያስፈልጋል። ሌላው ደግሞ መልካም ባልንጀራም በጣም አስፈላጊ ነው። አሁን ቤተክርስቲያን በጣም ያው ቅዳሴም የሚደርስበት ነው፣ ጸሎት የሚደርስበት ነው፣ ስብከተ ወንጌል የሚሰጥበት ነው። ግን ከዛም ጋራ እኔም በጣም መወዳቸው እነሱ በጣም የሚወዱኝ ጓደኞችም ስላሉኝ ለዛም ብዬ ጓጓለሁ። ትምህርት ቤትም ደግሞ ለትምህርት የሚፋጥኑ ብሩህ የሆኑ ጥናት የሚወዱ ሰዎችም ስላሉ ለዛም ብዬ ደግሞ ጓጓለሁ እና መልካም ባልንጀራ በጣም በዚህም ይረዳል ማለት ነው። ስለዚህ ጥሩ ጓደኞች ነበሩ። ደግሞ ቀድመህ የመዘጋጀት ልምድን ከልጅነት ጀምረህ አዳብረሃል ማለት ነው። በጣም ደስ ይላል። በቤተክርስቲያን አገልግሎት በድቁና ታገለግላለህ። በስንት ዓመትህ ተቀበልክ ድቁና? በ11 ዓመቴ ነው የተቀበልኩት። በ11 ዓመት ተቀበልክ። ለዚህ ቤተ መቅደሱ አገልግሎት አለ። ደግሞ በአፋ ደግሞ ህፃናትን ታናናሾችን የማስተማሩ አገልግሎት አለና እንዴት ነበር ራስህን የምታዘጋጀው ለዛ አገልግሎት? ከአገልግሎት በፊት ያለህን እስቲ ተሞክሮ ንገረን። በምን ትዘጋጃለህ? ጥሩ ጥያቄ ነው። ያው ማስተማር ወይም መስበክ ሁሌም ዝግጅት ያስፈልጋል። ዝም ብሎ አንድ ሰው ተነስቶ መናገር የለበትም፣ መዘጋጀት አለበት። በዚህ ደግሞ በጣም የረዳኝ የአባቴ ነው። የአባቶችን አስተምህሮ በማስተማር የአባቶችን ጽሁፍ አብረን ስናነብ ብዙ ስለ ኦርቶዶክስ ዕቅበተ እምነት ስለ ኦርቶዶክስ አስተምህሮ በጣም ነው የተማርኩት እና ያን ነው ለህፃናት ለወጣት ማስተላለፍ የፈለኩት ማለት ነው። የራሴ ነገር ሳይሆን ኦርቶዶክስ ርትዕት ሃይማኖት የራሳችን ትምህርት ወይም የራሳችን እይታ ሳይሆን የአባቶች እይታን ማስተላለፍ ማለት ነው። የአባቶችን አስተምህሮ ማስተላለፍ ነው። ከሱ ጋራ ደግሞ በጣም ዋና ነገር የሆነው ደግሞ ጸሎት ነው። ማንኛውም አገልግሎት ከጸሎት ጋር ካልሆነ ከጸሎት ጋር ካልተዋሃደ ዝም ብሎ ከንቱ ነው የሚሆነው እና በጸሎት እንድንተጋ ነው አባቶች የሚመክሩን፣ ወላጆቼም የመከሩኝ። ወላጆቼ ራሳቸው በየቀኑ ማታ እኔ ከነሱ ጋር ከወንድሜ ጋር ሁላችንም እንደ አንድ ቤተሰብ እንጸልያለን። አብረን መጽሐፍ ቅዱስ እናነባለን። አንዳንዴ ካነበብን በኋላ አባቴ እስኪ ተነሳና
አንተ በቃ አሁን ያስተዋልከው ወይም አንተ የተማርከው ነገር እስኪ ለሁላችን ንገረን ብሎ ይነግረኛል ወይም ያዘኛል እና በዛም ስለ ስብከት ስለ ማስተማርም ብዙ ተብሬያለሁ። ስለዚህ በዚህ ነው እንግዲህ ተዘጋጀሁት። በጣም ይገርማል። በጣም ወሳኝ ነገር ነው ያነሳው። ምክንያቱም ሰው ከማስተማሩ በፊት ቀድሞ ራሱ መማር አለበት። ደግሞ የተማረውን ነገር እግዚአብሔር ለብዙዎች ፍሬ እንዲያፈራ እንዲያደርግለት ደግሞ ጸሎት ያስፈልገዋልና ያንን ከልጅነት ጀምረህ ቆይተሃል። ጥሩ ጨዋታ እያደረግን ያለ ነው። እንግዲህ ተመልካቾቻችን በዓል ስለሆነ ዲያቆን ምህረትን እዚህ አግኝተን ነው ትንሽ ተያያዘይምልን አንለያይም። ዲያቆን ምህረት እስቲ የበዓል ቀለም ከሚባሉ በቤተክርስቲያናችን አንዱን በልልን እስቲ ድምጽህን እንስማ። እሺ እንግዲህ አሁን ማቀርበው ዜማ ቅዱስ ያሬድ ለበዓለ ትንሣኤ ያዘጋጀው ቀለም ነው። የአንገርጋሪው ቀለም ነው። ዮም ፍስሃም አኮ ኦነ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ዮም ፍስሃም አኮ ኦነ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ቀደሳም ወአክበራም ቀደሳም ወአክበራም አልዓላም ኩሎን መዋዕል ቀደሳም ወአክበራም ቀደሳም ወአክበራም አልዓላም ኩሎን መዋዕል። እግዚአብሔር ይስጥልን፣ ዝማሬ መላእክት ያሰማልን። በጣም ደስ ይላል። አባቱ ስብከትን አስተማሩ። ይሄን ቀለሙን አቋቋሙን ከየት ተማርከው? እንዴት አድርገህ ራስህን ለዚህ ያዘጋጀ? እንግዲህ ያው አቋቋም ተምሬያለሁ ማለት አልችልም። ትንሽ ያው በኢንተርኔት ብዙ ሊቃውንት አሁን ቪዲዮም ያወጡ ናቸው፣ ዜማ የለቀቁ ናቸው በኢንተርኔት። ስለዚህ በዛ ነው የተማርኩት። ያው ግን ወደፊትም ከአባቶች ስር ተቀምጬ መማር እፈልጋለሁ። ግን ተምሬያለሁ ማለት አልችልም። ትንሽ ያው እንደ አቅሜ ትንሽ የሰማው የከለስኩ ነው። በጣም ደስ ይላል። ትህትና ይመስለኛል እንጂ በአጥቢያ ክም አካባቢ አሁንም በምትኖርበት አካባቢ ያለ መሪ ጌታ ስቡ ብለህ ማህሌት እንደምትቆም ሰምቻለሁና ትህትና ደስ ይላል በእውነት። ከዚህ አንፃር መሪ ጌታ የለም እኛ አጥቢያ አካባቢያችን የሚያስተምር መምህር የለም፣ ስለዚህ ከየት ልማር ለሚሉ ወጣቶች አገር ቤትም ኢትዮጵያ ደግሞ በተለያዩ ሌሎች ሀገሮች ደግሞ እንደ ልብ ሊቃውንቱ በማይገኙበት ሀገር የሚኖሩ ወጣቶችን ካንተ ተሞክሮ ምን ተመክራቸዋል? ያለ መሪ ጌታ እንዴት አድርገው ራሳቸውን ማስተማር ይችላሉ? ያው የእግዚአብሔር ስራ ነው። ግን አሜሪካ በጣም ብዙ ወጣቶች ይሄን ያደርጉ ናቸው። አሁን በኢንተርኔት ምክንያት ሁሉ ነገር አለ፣ አቋቋሙም አለ፣ ዝማሬውም አለ፣ ወረቦቹም ሁሉ ነገር ተሟልቷል አሁን በኢንተርኔቱ በኩል ማለት ነው። እና አሁን በየቦታው እያየን ወጣቶች ማህሌት እየቆሙ ናቸው። እንግዲህ እግዚአብሔር ሁሌም ያገዘናል በዚህ ነገር። ግን ዋናው ነገር ያው ፍላጎት ካለን ያን ነገር በጣም መማር ከፈለግን እግዚአብሔር ያን መንገድ ይሰጣናል እና ዋናው ፍላጎት ካለ ነው።
በጣም ደስ ይላል። አው ስለዚህ አይ ቲንክ ከወንድማችን ከልጃችን ዲያቆን ምህረት የምንሰማው ምክር ለሁላችንም ነው ለወላጆችም ለታዳጊዎችና ወጣት ልጆቻችንም ማለት ነውና ያሉንን መማሪያ መንገዶች ሁሉ ተጠቅመን ከልባችን ፍላጎቱ ካለ የእግዚአብሔር ዴት በመጠየቅ መሆን እንችላለን መብቃት እንችላለን ለቤተክርስቲያን አገልግሎት ማለት ነው እግዚአብሔር ይስጥልን ወንድማችን አንድ ሌላ በዋናነት ዛሬ እንድንነጋገርበት መፈልገው ነገር ከሰሞኑ ሁለት የፕሮቴስታንት እምነት አስተማሪዎች አባትና ልጅ ናቸው እንዳንተና እንዳባትህ ስቱዋርትና ክሊፍ ናክተል የሚባሉ ምናልባት ሁሉም ሰው ላያየው ይችላል አላየውም ሊሆን ይችላልና እስቲ ምን ተፈጠረ በእነሱና ባንተ መካከል የተፈጠረው ነገር እንዴትስ ተፈጠረ ያ ነገር የሚለውን ለመጀመሪያ ጊዜ ያዩን ላሉ ተመልካቾቻችን አስረዳው እንግዲህ ክሊፍ እና ስቱዋርት የሚባሉት ያው የፕሮቴስታንት ቤተ እምነት ፓስተሮች ናቸው በየት ኮሌጁ በየትምህርት ቤቱ ሄደው ከተለያዩ ሰዎች ጋር ይወያያሉ ከእግዚአብሔር የለሾች ከሌላ ሃይማኖት ተከታዮች ከካቶሊኮች ከኦርቶዶክስ ጋር ይወያያሉ ማለት ነው እና ያው በአንድ በኩል የሚያደርጉት ስራ ጥሩ ነው ማለት እግዚአብሔር የለሽ ሆኑ በአጠቃላይ የእግዚአብሔርን ሀልዎት የሚክዱ ሰዎች ወደ ክርስቶስን ማወቅ በዛ ይረዳሉ ግን ዘንድሮ አንድ ቪዲዮ ለቀው ነበር እነሱና ሌላ የፕሮቴስታንት ተከታይ ጆርጅ ጄንኮ የሚባል እና በዚህ ቪዲዮ ውስጥ በጣም ብዙ የሚያሳዝኑ የሚያበሳጩ ነገሮች ነው ያስተማሩት የተናገሩት የሐሰት ትምህርት ኑፋቂ ማለት ስለ ጥምቀት ስለ ቅዱስ ቁርባን ስለ መዳን የተናገሩት ነገር በጣም በጸያፍ አኳኋን ነው እንግዲህ እነዚህ ነገሮችን የተናገሩት ማለት አንዱ ክብር ይግባውና የጌታችን መድኃኒታችን የኢየሱስ ክርስቶስን ስጋና ደም አፈር ነው ብሎ የተናገረ አንድ ሰው ነበር እዛ ቪዲዮ ውስጥ እና እነዚህ ሰዎች እንግዲህ በጣም ብዙ ተከታዮች ነው ያላቸው እና እነዚህ አይነት በፍጹም ሐሰት የሆነ ትምህርት ኑፋቂ ሲያወሩ ስሰማ በጣም ስላዘንኩ በአጋጣሚ ቦስተን መምጣታቸውን ሰማው የሰማውት እንግዲህ ሐሙስ ነው እነሱ የመጡት ረቡዕ ማታ ነው አንድ ሰው በአጋጣሚ ነገረኝ ስለዚህ ሄጄ ከሰጡኝ ቦታ ከሰጡኝ መጠየቅ ፈልጋለሁ ብዬ አሰብኩ ስለዚህ ነገሮች ማለት ነው ስለዚህ ኤምአይቲ የሚባል ትምህርት ቤት አለ እዛ ሲሄዱ እኔም ሄጄ እጅና ወጣው ከዛ ላይ ጥያቄ ጠየቅኳቸው እንግዲህ እናንተ በመጽሐፍ ቅዱስ እናምናለን ትላላችሁ በመጽሐፍ ቅዱስ ካመናችሁ የጥንት ክርስቲያኖች ማለትም የሐዋርያት ደቀ መዛሙርት የተባሉ ክርስቲያኖች መጽሐፍ ቅዱስን በተረጎሙበት መንገድ ለምንድን ነው እናንተም በዛ የማትተረጉሙት ማለት ነው በራሳችሁ እይታ ለምንድን ነው መጽሐፍ ቅዱስን የምታነቡት ወይም የምታስተምሩት ብዬ ጠየቅኳቸው እና ከዛ በኋላ እንግዲህ ከነሱ ጋር ስለ ቅዱስ ቁርባንና ስለ መዳን ብዙ ነገር ተወያየን ተከራከርን ትንሽ እና ያው የኔ አላማ የነበረው እነሱን ለመዋገት ወይም እነሱን ለመረታት ብቻ ሳይሆን ሰውም እንዲያውቅ ማለት ነው የነሱ ትምህርት መጽሐፍ ቅዱሳዊ አይደለም እና ብዙ ጊዜ እነሱ አይነት ያሉ ሰዎች በመጽሐፍ ቅዱስ እናምናለን ይላሉ ግን መጽሐፍ ቅዱስ ሰፍራ ቆጥራ የሰጠችው ኦርቶዶክስ ቤተክርስቲያን ናት ስለዚህ እኛ ነን መጽሐፍ ቅዱሳዊ ረቴት ሃይማኖትን ያዝ ነው እና ሰውን ሁሉ ማወቅ አለበት ብዙ ሰዎች የሚያሳዝነው ነገር ራሱ ኦርቶዶክስ ሃይማኖት የሚባለው ነገር አያውቅም በተለይ አሜሪካ ውስጥ ማለት ነው ብዙ ሰዎች በፊት ክርስቲያን ነኝ ብዬ ስነግራቸው ክርስቲያን ነህ ወይስ ካቶሊክ ነህ ብለው ይጠይቁኛል እና የሚያሳዝነው አንደኛ ክርስቲያን የተባለው በቃ ፕሮቴስታንት ብቻ ክርስቲያን እንደሆነ ሁለተኛ ደግሞ ያሳዝነው ደግሞ በቃ ኦርቶዶክስ ራሱን ለምርጫ አያዩትም ማለት ነው እና እግዚአብሔር ይመስገን ይሄ አሁን በተከሰተው ነገር ምክንያት በጣም ብዙ ሰዎች ስለ ኦርቶዶክስ ሃይማኖት ተምረዋል አንዳንዶቹ ራሳቸው ከፕሮቴስታንት ወደ ኦርቶዶክስ ራሱ ኦርቶዶክሳዊ ክርስቲያኖች ለመሆን በጣም ፈልገዋል ወስነዋል ራሱ እኔን በግል ኢሜል ያደረጉኝ ቴክስት ያደረጉኝ ራሱ የፕሮቴስታንት ፓስተሮች አሉ በቃ ኦርቶዶክስ መሆን ፈልጋለሁ መጠመቅ ፈልጋለሁ ብለው እስኪ አንዳንድ ጥያቄዎች አሉኝ እስኪ ይሄን መልስልኝ ብለው መልእክት የላኩልኝ አሉና እግዚአብሔር ይመስገን ዋናው ይሄ ነው ነፍስ ማዳን ነው እኛ ምን ፈልገው ወንጌልን ማዳረስ ነው ምን ፈልገው እና ይሄን አጋጣሚ ያን ጊዜ
እግዚአብሔር ነው የሰጠኝ እግዚአብሔር ነው ይሄን ሁሉ ነገር ያሳካው ለሱ ነው ክብሩ የሚገባው በጣም ደስ ይላል እግዚአብሔር ይመስገን አንተንም በምክንያት አድርጎ ይሄንን አጋጣሚ እንድታደርግ የሰጠህ እግዚአብሔር ነው ግን ደግሞ አንዳንድ ጊዜ እድሎች ይሰጡንና ምናባክንባቸውም ጊዜ አለ በጣም ሾርት ኖቲስ ነው ባጭር ጊዜ ነው የተነገረ ግን ስትጠብቀው የነበረ እድል ስለነበረ ሁሉን ሌሎች ፕሮግራሞችን ሁሉ ሰርዘ ለመሄድ እና ያንን እድልም ለመጠቀም አንተም ራስህ ዝግጁ ነበርክና ያንተም ስራ አለበት የሰው ልጅ ደግሞ የራሱ ድርሻ አለው አይደል አንተም የራስህን ድርሻ ተወጥተሃል ሁለት ጊዜ ኦርቶዶክስ ነኝ እያልከው ስቱዋርት ካቶሊክ ይላል አሁንም አም ኦርቶዶክስ ትለዋለህና ያ ራሱ እንደ ኢቫንጀሊስት እንደ ምንድን አፖሎጄቲክ ነው የሚባለው ቅበተ እምነት ሃይማኖትን ለመጠበቅ የትልልቅ አባቶቻችን ያሳዩትን አይነት ነውና አጠቃላይ ክስተቱ ካገኘው ትኩረት አንፃር ያንን ጠብቀህ ነበር አንተስ ምን ተማርክ ከዚህ ካገኘው እንትን ማለት ነው የብዙዎችን አቴንሽን ስቧልና ምን ትላለህ አልጠበቅኩም ግን እንግዲህ እንዳልኩት ይሄ ትኩረት ከተሰጠው እኔ መፈልገው በዚህ ተነሳስተው ስለ ኦርቶዶክስ ሃይማኖት እንዲማሩ ነው የኔ ምኞት የኔ ፍላጎት ማለት ነው እና አሁንም በተቻለኝ መጠን ቪዲዮም ስለቅ ወይም ሌላም ነገር ሳረግ ስለ ኦርቶዶክስ ሃይማኖት ነው ምነግራቸው ማለት ፕሮቴስታንት መረታት ወይም ለፕሮቴስታንት መልስ መስጠት ብቻ ሳይሆን በጣም ጥልቅ ስለሆነው አስተምሮ መግለጽ ነው የምፈልገው ስለዚህ አሁንም እኔ መጸለየው መማጽነው እግዚአብሔር መማጽነው ይሄን አጋጣሚ ሰጥቶኛል እንደ ቸርነቱ እና ይሄን ተጠቅሜ ደግሞ ብዙ ሰው ወደ ሃይማኖት ለማምጣት ከተለያዩ ቤተ እምነቶች ማለት ነው ለምን ለኛ የተሰጠው ትእዛዝ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠን ትእዛዝ እስከ አጽናፈ ምድር ሄደን ወንጌልን ማዳረስ ስለሆነ ማለት ነው ስለዚህ ይሄ ነው የፈለኩት በጣም ደስ ይላል በይበልጥ ደግሞ ለወጣቶች አሁን ላይ ላሉ ወጣቶች ላንተ ኩዮች ላንተም ታናናሾች ብዙዎቹ በሚኖሩባቸው አካባቢዎች በሚማሩበት ትምህርት ቤት በስራም ቦታ አናሳ ናቸው ማይኖሪቲ እንደሚባለው ጥቂት ናቸው እና ራስን ማንነትን በኩራት ከመናገር አንፃር አንተ ቀደም እንዳልከው ኦርቶዶክሳዊት ሃይማኖት ምሉእ ናት ርትዕት ናት ሁሉ ነገር ስንዱ መቤት ይሏታል አባቶቻችንና አንዳንዶቹ ባለማወቅ ማለት ቤተክርስቲያንን ጠንቅቆ ባለማወቅ እውነተኛውን ብርሃን አለማየት ትሏል ሙሉውን እውነት አለማግኘት ብለዋል አንተ ስትናገርና አንዳንዶች ደግሞ የሚያውቁም ሆነው ካሬጅ ማጣት አለ ድፍረትን ማጣት አለና ከዛ አንፃር ምን ትመክራለህ ለወጣቶች አንተ ጌታችን መድኃኒታችን ኢየሱስ ክርስቶስ በነገረን መሰረት ስለኔ መሰከረ እኔ በአባቴ ፊት ስለሱ መሰክራለሁ ብለዋል ስለዚህ ይሄ ትልቅ ማለት እሱ የሰጠን ትእዛዝ ነው ጌታችን መለኮታዊ ትእዛዝ ነው የሰው ትእዛዝ ሳይሆን መለኮታዊ ትእዛዝ ነው ስለዚህ ችሎታው ካለን ስለሱ መመስከር ለኛ ትልቅ በረከት ነው ስለ ክርስቶስ ማለት ለክርስቶስ የምናደርገው ነገር ሳይሆን ክርስቶስ ለኛ የሰጠን አጋጣሚ ወይም ክርስቶስ ለኛ የሰጠን ጸጋ ነው ስለዚህ እሱን በደስታ ነው ማድረግ ያለብን ከዚህም ጋራ ደግሞ ምለው ነገር አብዛኞቻችን የቤተ ክርስቲያንን አስተምሮ በተገቢ ሁኔታ አልተማርንም እና ይሄ ራሱ አደጋ ነው ለምን አሁን ብዙ ሰዎች ጥያቄ አላቸው ይጠይቃሉ ከኛ ጋርም መከራከርም ይፈልጋሉ እና ያኔ መልስ ከሌለን ለሚሰማም ሰው ጥሩ ነገር አይደለም ስለዚህ አሁን እኛ በተገቢ ሁኔታ እምነታችንን ማወቅ አለብን መማር አለብን ስለዚህ ለወጣት ማስተላለፈው መልእክት አሁን በዘመን ኢንተርኔት አቋቋም ብቻ ሳይሆን ወንጌሉም አለ ማለትም በአማርኛም ለፈለገ ሰው አንድምታውም አለ በፒዲኤፍም አለ ኢንተርኔት ላይ ሃይማኖት አበው የአባቶችም ትምህርት አለ አማርኛም መናገር ለማይችሉ ወጣቶችም ደግሞ በእንግሊዘኛው አለ ይሄ ሁሉ ነገር አለ የነ ቅዱስ አግናጢዮስ የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ ጽሁፋቸው አለ ጥንታዊ ክርስቲያኖች የሚያምኑት የመሰከሩት የጻፉት አስተምሮ አለ ስለዚህ ይሄን ሁሉ ማንበብ አለብን የአባቶች አስተምሮ ማለት ሊቃውንት በጉንጭ ይዘውታል ግን እኛ ደግሞ ያነበብን መማር እንችላለን ለሁሉም ነው ለአማኝ ሁሉ ማለት ነው መጽሐፍ ቅዱስ ማንበብ አለብን መጽሐፍ ቅዱስ ማለት እሁድ ብቻ የምንሰማው ነገር ሳይሆን በየቀኑ
ማንበብ ያለብን ነገር ነው ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመዕፅ እንተ ተክልታ በመዋዘማይ ነው የተባለው ያለው ልበ አምላክ ዳዊት ስለዚህ ከወንዝ ዳር እንደተከለች እጽ ወይም ዛፍ መሆን አለብን ማለት ነው ህጉን ቃሉን ሊተቀን ማንበብ አለብን እና ይሄን ካረግን ደሞም መንፈሳዊ ህይወት ከኖርን ለምን የኦርቶዶክስ ተዋህዶ ሃይማኖት በወርቀት ብቻ የሚጻፍ ወይም በአፍ የሚነገር ብቻ ነገር ሳይሆን በህይወት የሚኖር ነገር ስለሆነ ቤተክርስቲያን መሄድ ቅዱስ ሥጋውን ክቡር ደሙን መቀበል ከክርስቶስ ጋራ ህብረት ማድረግ መጸለይ መጾም ይሄን ሁሉ ስናረግ ተጋድሎ ስናረግ ማለት ነው መንፈስ ቅዱስ ደግሞ ጸጋውን ይሰጠናል እና ይሄ ለሁላችን የተሰጠ ጥሪ ነው ለአንድ ሁለት ሶስት ሰው ብቻ ሳይሆን ለሁሉም የተሰጠ ጥሪ በመሆኑ ሁላችንም ይሄን አይነት ዝግጅት መዘጋጀት አለብን በጣም ደስ ይላል ራስን ሰውም አለመጠበቅ ለራስ ማስተማር ይቻላል አሁን አንተ ከምትረዳው ካንተ የልጅነት ጊዜ ደግሞ የተሻለ አሁን ላይ ካልተሳሳትኩ በአሜሪካ እንግሊዝኛ ተናጋሪ ካህናት ቴዎሎጂውን በደንብ ተምረው በእንግሊዘኛ በሚገባን ቋንቋ የሚያስተምሩ ወንድሞች አባቶቻችን እየመጡ ነውና አሁን ያንተ ታናናሾች ራስንም ከማስተማር በዘለለ አባቶችም ጋር ቁጭ ብሎ እግር ስር ቁጭ ብሎ ለመማርም እድሉ አለና በጣም ጥሩ መልእክትን ያስተላልፍክልን ወደ ሃርቫርድ ልመልስ ነው እንደገና ከልጅነቴ ጀምሮ ነው እዚህ መምጣት ምፈልገው ብለኸኝ ነበርና መቼ ነው የምታስታውሰው the earliest በጣም ሃርቫርድ የሚለውን ነገር አይምሮ ውስጥ ተቀርጾ ለዛ እንድትሰራ ይሆንከው ሰባተኛ ክፍል ሳለው የባዮሎጂ ትምህርት ነበርንና እዛ ስለ CRISPR የሚባል የባዮሎጂ ያው ቴክኖሎጂ ነገር ነው እንትን በጣም ነው የወደድኩት እሱ ስማር ማለት ነው እና በኋላ ትንሽ እሱ ላይ ጥናት ሳረግ ይሄ ነገር የተከሰተው ሃርቫርድ እና MIT በጋራ በሰሩት የሪሰርች ፕሮጀክት ነው ያን ነገር የተከሰተውና ከዛላ በዛ ነው ስለ ሃርቫርድ የተማርኩትና በጣም ያው ስሙም በጣም ታዋቂ ነው ገናና ነውና ስለዚህ እግዚአብሔር ከፈቀደ እዛ መሄድ ፈልጋለሁ ይሄን ወሰድኩት ርቀቱ ብዙ አላሳሰበህ ምክንያቱም አንተ ወላጆቼ የሚኖሩትና ያደከው በምዕራቡ የአሜሪካ ክፍል ሎስ አንጀለስ ነው ይሄ ደግሞ የምስራቁ ጫፍ ነው አዎ እንኳን ቦስተን ብዙ ወላጆች ወደ አውሮፓም ልጃቸውን ወይም ልጆቻቸውን ይልካሉ ስለዚህ ርቀቱ ያው ቢርቅም ዋናው ትምህርት ነው ትምህርት ከሁሉ ነገር ይልቅ ትምህርት ነው የሚበልጠው ስለዚህ ወላጆቼም በጣም ነው ደስ ያላቸው ሃርቫርድ መግባቴን ሲያውቁ ከዛም ጋራ ደግሞ ያው እዚህም ቤተክርስቲያንም ስላለ እናት ቤተክርስቲያን በሁሉም ቦታ ስላለች ወናአምን ባህቲ ቅዱስ ቤተክርስቲያን ስለሚል በአንድ ቤተክርስቲያን ስለምናምን ያው እዚህም ቦስተን በጣም ጥሩ የሆነ የምእመናን ማህበርም ስላለ በጣም እነሱም ደግፈውኛል በጣም በፍቅራቸውም ከኔ ጋር ሁሌም ስላሉ በጸሎታቸው ስለሚያስቡኝ ይሄም ሁለተኛ ቤት ሆኖኛል ማለት ይችላል በጣም ደስ ይላል ሃርቫርድ መግባት አንተ ብቻ አይደለም ብዙ ሰዎች ይፈልጋሉ ብዙዎች ደግሞ ያገኙትም ጥቂቶች ብቻ ናቸው የሚያገኙትና በዛ ሰዓት እዛ ለመግባት ምን ያህል መስራት እንዳለበት ምን ያስፈልግ እንደነበረ መረጃው ነበረ ማን ነበር የሚሰጥ ኢንፎርሜሽን ነው አዎ ያው በኢንተርኔትም ማየት ይቻላል በጣም ብዙ ቪዲዮዎችም አሉ እንትን ሃርቫርድ የገቡ ተማሪዎች ስለ ህይወታቸው ሲናገሩ ማየት ይቻላል ትምህርት ቤቴም እጠይቅ ነበር ምን ነው የሚያስፈልገው ብዬ እና ግን ቀደም ብዬ እንዳልኩት አረቆ ማሰብና ቅድ ማቀድ ነው ዋናው ነገር እና ያው ሃርቫርድ ለመግባት ከፍተኛ ውጤት ያስፈልጋል የተለያዩ ስራዎችን መስራት ያስፈልጋል ስለዚህ አስቀድሜ እሱን ለማድረግ ነው ያቀድኩት ማለት ነው እና ለዚህም ነው በኋላ ያለን ሲቃረብ ከሆነ ምንጨነቀው ወይም የምናቀለው ያኔ ምንም አያረግም ስለዚህ አስቀድመን ነው ማቀድ ያለብን ያው በመንፈሳዊ ህይወትም እንደዚህ ነው እውነት ነው ብዙ ሰዓት ወሰርኩኝ እዚህ ላይ ይቅርታ ግን ለምሳሌ ምን ያስፈልግ ነበር አንተ የእግዚአብሔር ረድኤት የእግዚአብሔር ፈቃድ ነው እውነት ነው እናትም ብለው በጸሎታቸው ቀድም እንደነገርከን በጣም ተፎካካሪ እና ያንንም ፉክክር አሸንፈህ እንዲቀበሉ ካረጉ ነገሮች ምናልባት ይሄንን እያሰቡ ያሉ ታዳጊ ወጣት ልጆች ይኖሩናልና ሁለት ወይንም ሶስት እንደምሳሌ ዋና መቼም ከፍተኛ ውጤት አንዱ ነው ግን
ቅድም እንደነገርከኝ ብቻ አይደለም አዎ ምን ያድርጉ አሁን ወጣቶች አንተ ነው ይረዳህ ያው ትምህርት ቤት ውስጥ የምናደርገው ነገርም በጣም አስፈላጊ ነው ከትምህርት ቤት ውጪ ምን የምናደርገው ነገር በጣም አስፈላጊ ነው አሁን በጣም ወሳኝ ነው ለምን እነዚህ አይነት ትምህርት ቤቶች የሚያዩት ይሄ ሰው እንዴት ነው ህይወቱን የሚመራው በትምህርት ቤት ብቻ ሳይሆን በቃ በተለያዩ መንገድ እንዴት ነው ህይወቱን የሚመራው ስለዚህ አሁን እኔ ያው የትምህርት ቤት ውጤቴም ጥሩ ነበር ከዛም ጋራ ደግሞ የተለያዩ ማህበሮች ወይም ክለቦች እመራ ነበር ማለት ነው እና እነዚህ መመራቸው ማህበሮች አሁን ለምሳሌ አንዱ በእንግሊዝኛ ሲቪል ዲስኮርስ ክለብ የሚባል ነው እና ተማሪዎችን ሰብስቤ ስለ ፖለቲካ ወይም ስለ ፍልስፍና አብረን እንድናወራ ባንስማማ ደግሞ በሰላማዊ መንገድ እንዴት ነው የማንስማማበት ነገር እስበሳችን መግለጽ የምንችለው በዛ አይነት ዓላማ ነው እንትን ማህበሩን የፈጠርኩትና ያም ደግሞ ፋውንደር ነህ ፋውንደር and chair ትምህርት ቤቴ ነው ትምህርት ቤቴ ውስጥ ነው ይሄን የተከልኩት እና በጣም ብዙ ተማሪዎች ይሄን በጣም ወደዱት አንዳንድ ሰዎችም ደግሞ ወደ ሌላም ትምህርት ቤትም ወስደውት ይሄን ሐሳቡን ወስደውት እዛም ተክለዋል በኋላም እዛ ከተማ ውስጥ እኔ አመማረው የተማርኩበት ከተማ ሳንታ ሞኒካ ይባላል እዛ ሎስ አንጀለስ ውስጥ ትንሽ ከተማ ናት እዛ ውስጥ ደግሞ ዜናም ላይ ወጥቶ ነበር ስለዚህ እነዚህ አይነት ስራዎች ስንሰራ ኮሌጁም ትምህርት ቤቱም ይሄን ሁሉ ነገር ያያል ይመሰግባል ስለዚህ ይሄም አስፈላጊ ነው ከውጤቱ ጋራ እነዚህ አይነት ስራዎች መስራት ለማህበረሰቡ ጥሩ የሆነ ግብር ስንሰራ ወይም ስራ ተግባራዊ የሆነ ነገር ስናሳካ ይሄ ሁሉ ወሳኝ ነው የቤተክርስቲያን አገልግሎትና ተሳትፎስ እሱም በጣም አስፈላጊ ይመዘገባል ብዙ ሰዎች ጥሩ ጥያቄ ነው ያነሳችው ብዙ ሰዎች ይሄን ይረሳሉ ይሄም የቤተክርስቲያን ስራም ራሱ በጣም ጥሩ ነገር ነው ስለሱም ብናወራ ምንም አይጎዳም በጣም እኔ ራሴ አሁን ለኮሌጅ ሳመለክት እሱን ለአንድ ነገር ነው ያስቀመጥኩት ለምን ያው በመንፈሳዊ በኩል ስናየው አንድ ነገር ነው ራሱ ግን በስጋዊ ወይም በዘመናዊው ነገር ስናየው ደግሞ የምናገለግለው አገልግሎት ለብዙ ሰው ፍሬያማ የሆነ ነገር ስለሆነ ለማህበረሰቡ ጠቃሚ ነው በብዙ አቅጣጫ ያለህን ተሳትፎም ያሳያል ሰዓት አጠቃቀምህን ያሳያል የአመራር ክህሎትን ያሳያልና በጣም ጥሩ ነው እግዚአብሔር ይስጥልን አሁን ሃርቫርድ ምን ያጠናህ ነው ምን ያህል ተጉዘሃል ለመመረቅ ምን ያህል ይቀርሃል አሁን ማጠናው ኒውሮሳይንስ ነው ወይም የአይምሮ ትምህርት ነው አሁን ማጠናው የመጨረሻ ዓመት ነው አሁን ዘንድሮ መረቃለሁ እግዚአብሔር ከፈቀደ አሁን ወደፊት ወደ ህክምና ትምህርት ቤት ለማመልከት ነው ማስበው ያው ሐኪም ለመሆን ነው መፈልገው ይሄ ነው ምን አይነት ሐኪም ህክምና ነው ሞር የሚያስደስት የበለጠ የሚያስደስት አሁን እኔ ያሰብኩት የካንሰር ሐኪም ለመሆን ነው ለምን በጣም አሁን ብዙ ሰው የሚስተቃየው በካንሰር በመሆኑ እግዚአብሔር ከፈቀደ እነዚህ አይነት ሰዎችን ለመርዳት ነው ፈልገው እግዚአብሔር ፈቃዱ ይሁንልህ አንተም የመጨረሻ ህልምህንም እውን አድርገህ ቤተክርስቲያንንም የቤተክርስቲያን ልጆችን ወላጆችንም አገርህንም እንደ ኢትዮጵያ የምታኮራ እንደምትሆን እምነታችንም ጸሎታችንም ነው ከ5 አመት በኋላ ምን እንጠብቅ ከዲያቆን ምህረት በመንፈሳዊው በስጋዊው ማለት ነው አገልግሎት እሱ እግዚአብሔር ነው የሚያውቀው እንግዲህ እኔ ያሰብኩት ያው በዲቁናውን ለመቀጠል በእንግሊዝኛ ለወጣት ትምህርትን ማስተላለፍ በትምህርት ቤቱ በኩል ደግሞ ያው ወደ ህክምና ትምህርት ቤት ሄጄ ያው 4 አመት ነው የሚፈጀው ከዛ በኋላ ደግሞ ያው የስራው የሬዚደንሲ የሚባለው ስራ ስላለ እንግዲህ እሱን ወደሱ ለመሄድ ነው ያሰብኩት እግዚአብሔር ያሳካል በጣም ደስ ይላል ለመጨረሻ መልእክት ለወላጆች ከልብ ያለው መልእክት አስተላልፍልን ለወላጆች ወንድምህንም እንዲሁ ቤተሰቡን በሙሉ ያው ለወላጆቼ ለአባቴና ለእናቴ አሁን ሁሉ የተከሰተው ነገር የእናንተ ስራ የእናንተ ጸሎት ነው እኔ የተማርኩት ከእናንተ ነው የተቀበልኩት ምክር ከእናንተ ነው በአጠቃላይ ለኦርቶዶክስ ሃይማኖት እንድተጋ ወይም እንዳገለግል የረዳኝ የእናንተ ጸሎት የእናንተ አስተምሮ ነው እናንተም ታውቃላችሁ ከሁሉም ሰው በላይ እና እናንተን ነው ማመሰግነው
ለወንድሜ ደግሞ ያው ከኔም ጋር አብሮ ነው የሚያገለግለው እሱም ዲያቆን ነው አሁን እሱም ወደ ኮሌጅ ሊሄድ ነው የተዘጋጀ ነው እሱም ብዙ የሚሰራው ነገር አለ የሚጠብቀው አሁንም ያገለገለ ነው እሱንም ለማመስገን የምፈልገው ያው እሱም እኔን ሁሌ ይደግፈኛል ከሱ ጋራም ስለ ሃይማኖት እናወራለን እሱም ስለ ነገር መለኮት ስለ ቤተክርስቲያን ታሪክም አሁንም በጣም ብዙ ጥያቄ ጠየቀ ነውና በዛም እንዲቀጥል ነው የኔ ምኞት ያ ነው ያለ እግዚአብሔር ይስጥልን በአጠቃላይ ደግሞ አሁን ለሚመለከቱን ተመልካቾቻችን በዛውም እንኳን አደረሳችሁ መልእክት ደግሞ በቃ ባይቀር ምትለው አንድ ምክርም ሊሆን ይችላል ሌላ ነገር ካለ ያው በመጀመሪያ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እኔ ማስተላለፈው መልእክት መጀመሪያ እንግዲህ ለወላጆች ነው ልጆች ወላጆቻቸውን በጣም ነው የሚያዩት ወላጆቻቸውን እንደ አራያ ነው የሚያደርጉት እና ስለዚህ ብዙ ጊዜ ወላጆች ልጆች ለምን እንደዚህ ያልሆኑት ወይ እንደዚህ ይሄን ነገር ለምን አላረጉም ብለው ያስባሉ ወይ ይናገራሉና እኔ ማስተላለፈው መልእክት ወላጆች ህይወታቸውን በመንፈሳዊ መንገድ ወይም በመንፈሳዊ ሁኔታ ካልመሩ ልጆቻቸውም በዛ መንገድ ለመሄድ አይችሉም ስለዚህ ልጆች የሚጸልዩት ወላጆቻቸው ሲጸልዩ ነው ልጆች የሚጾሙት ወላጆቻቸው ሲጾሙ ነው ልጆች ለመንፈሳዊ ነገር የሚቀኑት ወይም ለመጽሐፍ ቅዱስ የሚቀኑት ለአባቶች ትምህርት የሚቀኑት ወላጆቻቸው ለነዚህ ነገር ሲተጉ ወይም ሲፋጠኑ ነውና ዋናው ነገር እንግዲህ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ ቤተሰብ ትንሿን ቤተክርስቲያን ብሎ ነው የሰየማት ስለዚህ ወላጆች የትንሿ ቤተክርስቲያን ካህናት ናቸው ስለዚህ ልጆቻቸውን በአምልኮ በመንፈሳዊ ህይወት መምራት አለባቸው ይሄን ነው ማስተላለፈው ማለት ሊቀርብን ነበር ይሄን የመሰለ ምክር እንኳን ጠየቅኩ እግዚአብሔር ይስጥልን ተመልካቾቻችን ለዛሬ ከዲያቆን ምህረት ጋር ያደረግነው ቃለ መጠይቅ ይሄንን ይመስላል ከመርሃ ግብሩ ብዙ እንደተማራችሁ እምነታችን ነው መልካም የትንሳኤ በዓል ይሁንላችሁ